ለ1 ሚሊዮን ሩብል ሽልማት ሲባል 6 ተጫዋቾች ሰው በሌለበት የኒውክሌር መከላከያ ካምፕ ወይንም ኒውክሌር ባንከር ውስጥ ተደብቀዋል። በዚህም ለ1 ሰዓት የሚቆይ ጥብቅ አሰሳ በአዳኙ ይደረግባቸዋል። ይህን አደን ተቋቁሞ እስከ መጨረሻው መቆየት እየቻለ ብቻ ሚሊዮን ሩብሉን ይዞ ይሄዳል። እናንተ ማን ላይ ያሸንፍ እንደሚችል በመገመት ኮሜንት ላይ ጻፉልኝ። በተጨማሪም ባዮ ላይ ያሉትን የዩቲዩብ ቻናሎችን ሰብስክራይብ እያደረጋችሁ ተጫዋች አንድ የጎሪክ ከፕሮግራሙ አዘጋጆች ሙሉ የባለሙያ መሳሪያዎችን በመከራየትና የሰራተኞችን ዩኒፎርም በመልበስ ራሱን አመሳስሎ ለመደበቅ ሞከረ። በተጨማሪም ሰው ሰራሽ ጸጉርና ጺም ፊቱ ላይ በማድረግ ራሱን እንደ ካሜራ ባለሙያ አስመሰለ። ተጫዋች 2 ሳሻ የኒውክሌር ባንከሩ መግቢያ ደረጃዎች ላይ የተለያዩ የቧንቧ መስመሮች ስላሉ እዚያ ቢደበቅ ጥሩ ሊሆን እንደሚችል አሰበ። ስለዚህ የቧንቧ ቱቦችን በመገጣጠም እንደ ቦርሳ አድርጎ ጥቅጥቅ ያሉ የቧንቧ መስመሮች ባሉበት ቦታ በመቆም የሰራውን ቦርሳ ሸፍኖ ተደበቀ። እናም ከውጭ ሲታይ ከቧንቧው ጋር ፍጹም ተመሳሳይ አድርጎታል። ተጫዋች 3 ሌራ የእቃ ማጠቢያ ገንዳ ወይንም ሲንክ አገኘች። ሆኖም ከስር ያለው የሲንኩ ክፍል መጠን ለአዋቂ ሰው መደበቂያነት የሚበቃ አልነበረም። በዮጋ የሰለጠነችው ሌራ ግማሽ አካሏን በጭንቅ ካስገባች በኋላ 4 የብረት ባሊዎችን ጎን ለጎን አስቀምጣ እግሮቿን በውስጣቸው በመቅደድ ከተተች። በመጨረሻም ባሊዎቹን በጨርቅ ሸፈነቻቸው። ተጫዋች 4 ሌሻ ትንሽ ሳጥን ለመደበቂያነት መረጠ። ውስጡ ገብቶ የሳጥኖቹን በሮች በሁለቱም በኩል ከዘጋ በኋላ ጭንቅላቱን ብቻ በአንድ ቀዳዳ በማውጣት ክፍተቱን በሄልሜት ሸፈነው። የቀሩ ተጫዋቾች ዳኒክና አርቲምን በሳጥን ውስጥና በውሃ ቱቦች አናት ላይ ተደበቁ። እናም ሁሉም ተጫዋቾች ተደብቀው ሲጨርሱ የአደን ሰዓቱ ተጀመረ። አዳኙን ፍለጋውን ለመጀመር ወደ ካምፑ ገባ። ይህ ጨለማ የከርሰ ምድር ቦታ በተፈጥሮ አስፈሪ ድባብ ያለው ነው። አዳኙ ወደ ውስጥ ዘልቆ ሲገባ መግቢያው ላይ ካሜራ የያዘ ሰው ማለትም ዮገሬክ ጋር ፊት ለፊት ተገናኘ። ምንም እንኳን ቀደም ባሉት ውድድሮች እንዲያለ የቀረጻ ዘዴ ባይም አዳኙ ምናልባት አዲስ የፕሮግራም አቀራረጽ ይሆናል ብሎ በማሰብ ሳይጠራጠር አለፈው። አዳኙ 15 ፎቅ ያለ ጥልቀት ያለውን ደረጃ በፍጥነት መውረድ ጀመረ። ነገር ግን በደረጃው ላይ ከቧንቧው ጋር ተመሳስሎ የተደበቀውን ሳሻን ሳያየው በአጠገቡ አለፈ። ከ2 ደቂቃ ተኩል ጉዞ በኋላ አዳኙ ወደ ካምፑ ውስጠኛ ክፍል ደረሰ። እንደ ካሜራ ባለሙያ የተመሰለው ዮገሬክ ወዲያውኑ መቅረጽ ጀመረ። አዳኙ ሁለተኛ ካሜራ ባለሙያ ሳይ ምንም አልተጠራጠረም። ወደ መጸዳጃ ቤት ገብቶ ፍለጋውን ጀመረ። በእቃ ማጠቢያ ውስጥ ተደብቃ የነበረችው ሌራ አዳኙ በሷ አቅጣጫ እያየ ስለመሰላት ትንፋሿን ዋጥ አድርጋ መጠበቅ ጀመረች። በዚህ ጊዜ አዳኙ ጥርጣሬ አድሮበት ነበር። ነገር ግን የጠረጠረው ከባሊው ስር ስላለው የብረት ጉድጓድ መዝጊያ ነበር። መዝጊያው ደረቅና የቆየ መሆኑን በመረዳቱ አካባቢውን ለቆ ሄደ። ከዚያም ብዙ ካቢኔቶችና ሳጥኖች ወዳሉበት ትልቅ መጋዘን ገባ። በዚህ ሰዓት ዮገሬክ በምቾት ስልኩን እየጎረጎረ ነበር። ነገር ግን እዚሁ አቅራቢያ በቧንቧው ስር ተደብቆ የነበረው ሳሻ ስልኩን በድንገት መሬት ላይ ወድቆበት ነበር። አዳኙ ካገኘው ሊጋለጥ ስለሚችል ሳሻ በሹክሹክታ ዮገሬክን ጠርቶ ስልኩን እንዲያነሳለት ጠየቀው። ዮገሬክም ስልኩን አግኝቶ አነሳለት። ከዚህ በኋላ አዳኙ ዳኒክና ሌሻ ወደ ተደበቁበት ክፍል አመራ። ዳኒክ 16 ባለ 2 ድርብ የእንጨት ሳጥኖችን አዘጋጅቶ ነበር። ከነዚህ ውስጥ ባንዱ ተደብቅ ያለው የሚል መልእክትም አስቀምጦ ነበር። አዳኙ ሳጥኖቹን አንድ ባንድ ቢፈትሽም ባዶ ነበሩ። አዳኙ ሳጥኖቹን መክፈት አድካሚ ስለነበር በጣም ተበሳጨ። ሊወጣ ሲል ግን አንድ ትንሽዬ ሳጥን ላይ ብዙ ነገሮች ተከምረው በማየቱ ተጠራጠረ። ሲከፍተውም ሌሻ ተገኘ። በዚህም የመጀመሪያው ተሰናባች ሆነ። ይህም ለአዳኙ ትልቅ መነሳሳትን ፈጠረለት። እናም አዳኙ የዳኒክን ፈተና ለመቀበል ወሰነ። ሳጥኖቹን መክፈት አድካሚ ስለሆነ በክብደታቸው ለመለየት ሳጥኖቹን ገለባበጣቸው። በመጨረሻም ከባድ የሆነውን አግኝቶ የእንጨቱን ሰሌዳ ሲከፍተው ዳኒክ ተያዘ። ተሰናባችም ሆነ። የዳኒክ የመያዝ ሂደት ለሌሎች ተጫዋቾች ብዙ ሰዓት አስገኝቶላቸዋል። አዳኙ በድጋሚ መጸዳጃ ቤቱን ቢፈትሽም ምንም አላገኘም። ወደ ደረጃው ተመልሶ ሲወጣ አሁንም ሳሻና ዮገሬክን ችላ ብሏቸው አለፈ። ነገር ግን አዳኙ ወደ ላይኛው መግቢያ ተመልሶ ሲሄድ አንድ ነገር አስተዋለ። ደረጃው ላይ ሆኖ ወደ ላይ ሲመለከት የቧንቧው መስመር እንዳልተቀጠለና ወዴትም የማያመራ እንደሆነ ተመለከተ። እናም አዳኙ ሄዶ ቱቦዎችን ሲያነሳ ሳሻ ተገኘ። አዳኙ ፍለጋውን ቀጥሎ መግቢያው ላይ ወደ ነበረው ካሜራ ባለሙያ ሄደ። አንድ የካሜራ ባለሙያ ለረጅም ሰዓት በአንድ ቦታ መቆሙ ስላጠራጠረው ምን እየቀረጸ እንደሆነ ለማየት ከጀርባው ቆሞ ይመለከት ጀመረ። ካሜራው ምንም እየቀዳ አልነበረም፣ ባትሪም አልነበረውም። አዳኙ የሳቀ ዮገሬክ መሆኑን አወቀ። በዚህም ተይዞ ከጨዋታው ተሰናበተ። ከዮገሬክ መያዝ በኋላ የቀረው 10 ደቂቃ ብቻ ነበር። በትንሹ ዕቃ ማጠቢያ ውስጥ ያለችው ሌራ እግሮቿ ዝለው ነበር። አዳኙ ፍለጋውን አጠበበ። በመጨረሻም የካምፑን ካርታ አገኘ። ነገር ግን ለማየት ጊዜ አልነበረውም። በድጋሚ ወደ መጸዳጃ ቤቱ ተመለሰ። የዕቃ ማጠቢያውን ሲንክ ለመክፈት ሲሞክር በደንብ መዘጋቱን አስተዋለ። በዚህም ጨዋታው ላይ 1 ደቂቃ ብቻ ሲቀረው ሌራ ተያዘች። ጨዋታውም ተጠናቀቀ። በዚህም ሳያዝ የቀረው ብቸኛው ተጫዋች አርቲም ድል አድርጎ የ1 ሚሊዮን ሩብል አሸናፊ ሆነ።